ያለውን ወንድ ለምን አጠመድሽ? አምን ተናዶ ነበር ለዛ ነው ለዛ አደረገው። ወጥ መድሽ ወርቋል ማለት ነው። እኔም እዚህ ካለች ታዲያ የሚስነት ምርጫው ምን ሆነ አስፈላጊነቱ? ያው አብሮን ብዙ የምን ድርድር የወሬ ወሬ እናት ከሌለች ምን ጊዜም ጎዶሎ ነው። ሲፈን አንቺ ላይ የባሌን ልብስ አጥበሽ ተኛሽ። እኔ ለማን እንዳነሳ ካልስልሽ ደግሞ ልብሴን ሰረቅሽ። ቤሌ ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ። እኔ እኮ ግዴታ ነኝ። ማነው ግዴታ ያደረገሽ? በወዲ ውስጥ ያለው ልጅን እኮ ተሸክሜያለሁ። ጄሪ አሁን ላይ ብሌንንና እንዲሁም ደግሞ ሜርሲን እዚህ ቤት የማያስፈልጉትን ሰዎች በሙሉ ማስወጣት አለብን በማለት ለአምነን ነግራው ነበረ። አምነን ግን የአያታችን ቤት እኮ ነው፣ ሁሉም ልብሳቸው ተቃጥሎባቸዋል፣ ስለዚህ እዚሁ ይቀመጡ፣ የት ነው የሚሄዱት በማለት ምላሽ ሰጥቷታል። ነገር ግን የባሏን ቲሸርት አቅፋ የተኛችው ብሌን ከዚህ ቤት ማስወጣት አለብኝ በማለት አምነን የገዛላትን ቀሚስ በብሌን ቦርሳ ውስጥ በመክተት ቤት እፈትሻለሁ፣ እቃ ጠፍቶኛል በማለት ጄሪ ሁሉንም በመፈተሽ ቦርሳሽን ልፈትሽ እፈልጋለሁ በማለት በብሌን ቦርሳ ውስጥ የከተተችውን ቀሚስ በአምነን ፊት ልታወጣው ችላለች። አምነንም ማነው ለኔ የሚያስብልኝ እያለ እያሰበ ነው የሚገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ድራማ ክፍል 26ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ የአምነን አያት ለጄሪ እንዳለቻት ሜርሲን ከዚህ ቤት እንድትወጣ አድርጊ፣ ከዛ በኋላ ይሄ ቤት ያንቺ ይሆናል፣ በስምሽ ይዞርልሻል ስላለቻት አሁን ላይ ጄሪ የልብ ልብ ተሰምቷታል። የአምነን አያት ስለወደደቻት የቤቱ አባል መሆኔ ነው፣ በቃ ይሄ ቤት የኔ ይሆናል እያለች እየተደሰተች ትገኛለች። አምነን ብሌንን ይወዳታል፣ እሷም ደግሞ ተወደዋለች። ነገር ግን ጄሪ ይህንን ባይገባትም ብሌን አልጋ አንጥፋ ልብስ እያጣጠፈች በነበረበት ሰዓት በነ አምነን አልጋ ላይ የአምነንን ቲሸርት አቅፋ እንቅልፍ ወስዷት ነበረ። በዛን ሰዓት እንግዲህ ጄሪ ወደ መኝታ ክፍላቸው ትገባለች። እዛም ቲሸርቱን አቅፋ ተኝታ ባገኘቻት ሰዓት ንዴቷን መቆጣጠር ነበር ያቃታት። አንቺ ምን እየሰራሽ ነው? ተነሽ በማለት ትቀሰቅሳታለች። ብሌንም ምን እያረኩ ነው? ይቅርታ ሳላስብ እኮ እንቅልፍ ወስዶኝ ነው በማለት ብትነግራትም ነገር ግን ጄሪ ልታምናት አልቻለችም። አረ እንቅልፍሽ መጥቶ ነው ሳታስቢው ነው የባሌን ቲሸርት አቅፈሽ አልጋችን ላይ የተኛሽው? ምን ልትሰሪ ሲጀመር እዚህ ክላስ ገባሽ? በማለት ትናገራታለች። ብሌንም በቃ ሳላስብ ነው አልኩሽ፣ ይቅርታ አድርግልኝ በማለት ይቅርታ ትጠይቃታለች። አሁን ከዚህ ክፍል ውጪ በማለት ታስወጣታለች። ነገር ግን ጄሪ በዚህ የተናደደችው አሁን አንድ ሀሳብ ማሰብ አለብኝ፣ ስለዚህ የሚያስፈልጉ ሰዎችን ከዚህ ቤት ማራቅ አለብኝ በማለት አምነን የገዛላትን ልብስ በብሌን ቦርሳ ውስጥ ወስዳ ትደብቀዋለች። ተመልሳም ቁም ሳጥኑን እየዘበራረቀች ልብሶቿን እያወጣች ስትመርጥ ነበር። ምን እየሰራሽ ነው ያለሽው በማለት አምነን ቢጠይቃትም እሷ ግን የገዛህልኝ የሚያምረው ቀሚስ ጠፍቶብኛል፣ የሁሉንም ክላስ መፈተሽ እፈልጋለሁ በማለት እሺ እንግዲህ ግን እኮ አንቺ በፈተሽ ቁጥር የሚፈጠረውን አስበሽዋል በማለት ይጠይቃታል። አዎ አውቃለሁ፣ ግን በቃ ቼክ ማድረግ እፈልጋለሁ በማለት አምነንም በማስከተል ቅድሚያ እነሲፍን ክፍል ትገባለች። እዛም ከፈተሸች በኋላ ወደ ብሌን ክላስ ነበረ የገባችው። በሄደችም ሰዓት እንግዲህ ያንቺን ትንሹን ቦርሳ መፈተሽ እፈልጋለሁኝ፣ ቀሚሴ ጠፍቶብኛል በማለት ነበር የተናገረች። አምነን አሁን ላይ ምንም ነገር ሊገባው አልቻለም። ነገር ግን ጄሪ ራሷ የከተተችውን በትንሹ ቦርሳ ውስጥ እንደሆነ እንዴት አወቀች በማለት ያ ነገር ሊያጠራጥረው ይገባ ነበረ። እሷ ግን ቁምሳጥን እንዲሁም ደግሞ ትልቅ ሻንጣ ልፈትሽ ሳትል ቀጥታ ትንሹ
ቦርሳ ውስጥ ገብታ ነበረ ልታወጣ የቻለችው። እመኝኝ እኔ ምንም የማውቀው ነገር የለም፣ ማን አምጥቶም እንደከተተው አላቅም፣ እኔ ይህንን አላደረኩትም በማለት ብትናገርም አምነንም ያንቺ ቦርሳ ውስጥ ለምን የጄሪ ቀሚስ ተገኘ ታዲያ በማለት አመናጭቆ ይናገራታል። ይቅርታ አድርጉልኝ እኔ ምንም የማውቀው ነገር የለም እኔ አላመጣሁም በማለት ብትናገርም አምነን ግን ሊያምናት አልቻለም። ሲፈንም የእናቷ መሞት እጅግ አበሳጭቷታል፣ ከፍቷታልም። እናቴ ብትኖርልኝ ኖሮ በማለትም ለጓደኛዋ ስታወየው ነበረ። እንግዲህ ሙስጣፋም ሌላ ሰው እያወራ ስለነበረ ምንድነው ለብቻ የምትስቀው ተማጋር እያወራ ነው ብትለውም እየተጀናጀንኩ ነው በማለት ይነግራታል። እንዲህ እኔስ በማለት ነበር የመለሰችለት። ለካ እሷ ትወደዋለች። እሱም ሊፈትሻት ይሆን ወይንስ ደግሞ የምሩን ይሆን? በዛም አስከትላ ነበረ እናቴ ብትኖርልኝ እኔ የብቸኝነት ስሜት አይሰማኝም ነበር በማለት የነገረችው። ሜርሲም ከዚህ እወጣለሁ በማለት ለአምነን ብትነግረውም አምነን ግን ለምንድነው የምትወጪው አክስቴ እዚሁ ተቀመጪ የእህታችን ቤት እኮ ነው በማለት ይነግራታል። አይ ካልክማ ወሬን እየለቃቀምኩ እቀመጣለሁ እኔ ምን ቸገረኝ በማለት አያቷ እንዳልወደደቻት ብትነግረውም ነገር ግን በቃ እዚሁ ተቀመጭ የትም አትሄጂ በማለት ነው ሊያስረዳት የሞከረው። ሴማና እንዲሁም ደግሞ ሜርሲ እነ ብሌን በሚጨቃጨቁበት ሰዓት ደረጃ ላይ ሆነው እያዳመጡ ነበረ። ነገር ግን አምነን ወደ እነሱ ሲመጣባቸው ሽንት ቤት ገብተው ነበር የተደበቁት። መውጣት ግን አልቻሉም ነበረ። እዛም ሽንት ቤት እንደተደበቁ ይቀራሉ። ጄሪ አሁን ላይ አምነንን ወደ ኋላ መለስ እያለች እያሰበች ስለ ልጇ መውረድ እንዲሁም ደግሞ ስለ መታጠፊ እያስታወሰች ለምንድነው ግን አምነን እኔን የማይወደኝ? ሳይወደኝስ እንዴት ነው የግሌና የራሴ ላደርገው የምችለው? ነገር ግን ይሄ ቤት የኔ ይሆናል የግሌ አደርገዋለሁ በማለት እያሰበችና እንዲሁም ደግሞ እንዴት አድርጋ የአምነንን ልብ በእጇ ለማስገባት እያሰበች ነው የምትገኘው። አምነንም ሳሎን በተቀመጠበት ሰዓት ብሌን ወደሱ በመሄድ ይቅርታ አድርገልኝ እኔ ምንም እማቀው ነገር የለም በማለት ታስረዳው ብትሞክርም እሱ ግን ሊረዳት አልቻለም። በቃ አንድ ሰው እንኳን ለእኔ ደስታ የሚጨነቅ ሰው የለም ወይ በማለትም አምነን ይመልስላታል። እባክህ ይቅርታ አድርገልኝ ሁሉም ስላንተ ደስታ ይጨነቃል እትዬ አያትህ እንደውም እኛ በማለት ብትነግረውም አሁን ካጠገቤ ሂጅልኝ በማለት አምነን ብሌንን ያባረራታል። ነገር ግን እሷ ከሄደች በኋላ መለስ ብሎ ወደ ኋላ ትዝታዎችን ከእሷ ጋር እያሳለፈ ነበረ። ሜርሲም ብሌንን አሁን እንዳደርግልሽ የምትፈልጊው ነገር ካለ አንቺ አያታችን ስለኔ የምታስበውን ነገር ማወቅ አለብሽ፣ እየተደበቅሽ ማዳመጥ አለብሽ። እኔም ደግሞ ለጄሪ እንዳልናገርብሽ ከአምነን ጋር ስትሳሳሚ አይችሻለሁ፣ ባለትዳሩን ወንድን ደግሞ እያማገጥሽ ነው በማለት ለብሌን ብትነግራትም ብሌን ግን እኔ ይህንን ማድረግ አልችልም፣ ደግሞ እሱ ነው እንደዛ ያደረገው፣ እኔ በምንም ነገር እንደዛ ላደርግ አልቻልኩም፣ የራሱ ፍላጎት ነው፣ አስገድዶ ነው የሳመኝ በማለት ብሌን ትነግራታለች። ነገር ግን ሜርሲ ልትሰማ አልቻለችም። ሜርሲና ሴማም ሽንት ቤት እንደተዘጉ እያለ ወደ ሽንት ቤት እንግዲህ አምነን አምርቷል። ሊከፍትም ሞክሮ ነበረ። በቀጣይ ቪዲዮ እንግዲህ በሩን ከፍቶ ሴማንና ሜርሲን በሽንት ቤት ውስጥ ሲያገኛቸው ምን ሊላቸው ይችል ይሆን? በቀጣይ ቪዲዮ አብረን የምናይ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።